ይህን ክፍተት ተጠቅመውም ጃፓኖቹ በሰማይም በምድርም ነበር ያስጨነቋቸው። ጄምስ የጄት አብራሪ ሆኖ ከጃፓኖቹ ጋር እልህ አስጨራሽ ክሽክሽ ማነው ፍልሚያ ላይ ሆኖ ሳለ እንዳለመታደል ጀቱ ይመታበታል። በዚህም በፓራሹት ከጀቱ ወርዶ በጫካው ውስጥ ተሸሸገ። ለካ ያረፈበት ቦታ በጃፓኖቹ ወታደሮች የተያዘ ስፍራ ላይ ስለነበር ጀቱ መከስከስ በጭንቅ ቢያመልጥም ራሱን ግን በጃፓን ወታደሮች ተከቦ አገኘው። ከባድ ትንቅንቅ በማድረግ ሊፋለም ቢሞክርም ጄምስ ይህን ዳክተር ባለመሆኑ በጃፓን ወታደሮች ተይዞ ሁኔታዎች አስከፊ ወደሆኑበት የጦር እስረኞች ማጎሪያ ካምፕ ውስጥ ተወስዶ ታጎረም። በዚህ ጨካኞች በተሞሉበት ካምፕ ውስጥ የጨካኞች ጨካኝ የሆነው ሌተናል ኮሎኔል ኢቶን ያገኘዋል። ኢቶ ጄምስን ይህንን ነጫጭባ ፈረንጅ መበቀል አለብኝ ብሎ በማሰብ ምርጥ ወታደሩን ኮርፓላንና ሌሎች ታማኝ ወታደሮችን ጄምስን ወደ ጫካው ወስደው እንዲገሉት ያዛቸዋል። እንግዲህ ፈጣሪው ነው። ወታደሮቹን በታዘዙት መሰረት ወደ ጫካው ወስደው እንደ አብርሃም በግ ሊሰይፉት ሲሉ ሞቴ መች እንዲህ በቀላሉ ሆነና ያለው ጄምስ ከባድ የውጊያ ስልቱን በመጠቀም ሁሉንም የያዙትን ወታደሮች ፈጅቷቸው ከሞት መንጋጋ በጭንቅ ያመልጣል። ወታደሮቹን ከጨረሳቸው በኋላ ወደ ጫካው ሸሸና መውጫ መንገድ ሲፈልግ በጫካው ውስጥ በስውር በተጠመደው ወጥመድ ውስጥ ገብቶ በድጋሚ በወታደሮቹ ተያዘ።